ዛሬ የሰው ልጆች ማለት ነው በየትኛውም ዓለም የሚኖሩ ሙስሊሞች እሽቅድድማችን ምን ላይ ሆነዋል? ዱንያ ላይ ሆናል አይደል እንዴ? ካንተ በላይ መስጂድ ያን መስጂድ ሳይመጣ ቀርቶ እቺን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንን ሁላ አድርጎ ለዱንያ ለአኺራ የሚባል ሳስላል ሰጠ ያን ሁላ አድርጎ አላህ ከጻፈለት ውጭ አገኝም አሉ ነብዩ አለይሂ ሰላም። እኔ ነብይና መልእክተኛ በመደረጌ እንዳታለለሽ እኔ ላንቺ ማደርገው ነገር የለም። አልহামዱሊላህ እስልምና ላይ ኖረው እስልምና ላይ ነው ሄዱት። እኔና እናንተ ነገ በምን ላይ እንደምንሄድ አናውቅ። ስለዚህ ኢኽዋኒ ያኽራ በልሁ ዱንያ ዛሬ ታገኛታለ ነገ የለች። ሲነሳ ሲተኛ ሐሙና ገሙ ዱንያ የሆነ ሰው አላህ ከእንደዛ ሰው ያርገን። አልহামዱሊላህ ወላሂ እናንተ እዚህ መስጂድ ውስጥ ያላችሁትን ለማለት አይደለም ነብዩ ይያሉ ያሉት እናንተም አልহামዱሊላህ አላህ ፈቅዶላችሁ ሰላት እንድትሰግዱ ካላችሁ እንድትሰድቁ ወደ መስጂድ እንድትመላለሱ አድርጓችኋል። አላህን ሸክሩት አትውሰድብኝ በልጨምርልኝ በሉት ለማለት የፈለጉት ነብዩ አለይሂ ሰላቱ ወሰላም አሉ። والله ስለ ሰላት የማይገዳቸው ስለ ሐጅ የማይገዳቸው ስለ ጾም ማያስቀያን የማይገዳቸው ሲተኙም ማሳባቸው ቤት መስራት ሲተኙ ማለት ነው ሲነሱም ቤት መስራት ሲተኙ ዶላር ማግኘት ሲነሱም ዶላር ማግኘት ጭንቀታቸው ፍላጎታቸው ምኞታቸው ሁለመናቸው ዱንያ ብቻ ነው። እንደዚህ አይነት ሰው እንደዚህ ሐሳቡ የሆነ ሳሉ ነብዩ አለይሂ ሰላቱ ወሰላም فرق الله عليه امره ያስባል ግን አላህ ሐሳቡን አያኒ ማለና አይሰበስብለትም አሉ። አላጋጠማችሁም እንደዛ አይነት ሰው መስጂድ ማያውቅ ሰላት ማያውቅ ግን ሙስሊም ነኝ የሚል ሲያገኝክ በመታወቅ ብቻ የሚያወራክ እንዲያስብ እኮ አልተሳካልኝም ሀገር ቤት እንደዚህ አዝኬ ተበላውኝ እኮ እንደዚህ ይላል አይደል? ፍላጎቱና ምኞቱ ዱንያ የነብዩ አለይሂ ሰላቱ ወሰላም ሐዲስ ውሸት ነው እንዴ ታዲያ? وجعل فقره في قلبي وجعل فقره بين عيني ደህነትንም ማለት ነው በሁለት አይነ መካከል ይጽፍለታል። 24 ሰዓት ማለት ነው ይሰራል። አንተ መስጂድ ከምትመጣው ሰው የበላይ በቀን 1000-2000 ሊሰራ ይችላል። ግን ምን ያረጋል? ያንኑ ላግኝቶ አላህ ደህነትን በሁለት አይኑ መካከል ይጽፍለታል። አይጠግብም አሉ ነብዩ አለይሂ ሰላም። ሰላት ቶ ማለት ነው 24 ሰዓት በመሮጡ ካንተ በላይ መስጂድ ያን መስጂድ ሳይመጣ ቀርቶ እቺን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንን ሁላ አድርጎ ለዱንያ ለአኺራ የሚባል ሳስላል ሰጠ ያን ሁላ አድርጎ አላህ ከጻፈለት ውጭ አያገኝም አሉ ነብዩ አለይሂ ሰላም። ስለዚህ ሽቅድድም በአኺራ ጉዳይ እንጂ በዱንያ አይደለም። ብለህ ሁን ወንድሜ ስራ አግኝ ጣር አትያኒ ልፋ የሰው ልጅ ያን የሰው እጅ አጠብቅ ከማንም በላይ ማለት ነው ኑሮህን ለመኖር ሞከር ግን በለሁን والله ለአኺራክ ማንም ስላንተ ማለት ነው والله ዛሬ ሐላል አድርጎ የሐላል ማለት ነው ሐጃቹን አብረህ የምትፈጽመው ማለት ነው ሚስት ነገ አንተን ከቀበረች በኋላ አታውቅህም። ስላንተ አይደለም የምትጨነቀው ስላንተ ጉዳይ ስለ አኺራ ጉዳይ ማንም አይጨነቅለትም። ማንም ላንተ ጋራንቲ የለውም። ነብዩ አለይሂ ሰላቱ ወሰላም ኢማሙ ነሰኢ ሐዲስ ዘይኑ ቢን ሳቢት ረዲየላሁ ዐንሁ ሐዲስ ኢማሙ ያኒ ነሰኢ ኡሙና ዓኢሻ ረዲየላሁ ዐንሃ ምን ትላለች? وأنذر عشيرتك الأقربين لانت በጣም ቅርብ የሆኑ ቤተሰቦችን ሙሐመድ ወይ አኺያኒ አላህን ያመፀሰው ነገ አኺራ ላይ ምን እንደሚጠብቀው ለነሱ በመንገር ገጽሳቸው የሚለው የቁርአን አንቀጽ በወረደ ሰዓት ነብዩ አለይሂ ሰላቱ ወሰላም ልጃቸው ፋጢማን አሏት ትላለች ያ ፋጢመቱ ኢብነተ ሙሐመድን يا صفية ابنة عبد المطلب يا بني عبد المطلب لا أغني عنكم من الله شيئا
ሰሉኒ ሚን ማሊ ማ ሽእቱም። እቺ ቁርአን አንቀጽ በወረደ ሰዓት ነቢ አለይሂ ሰላቱ ወሰላም ውድ ልጃቸው ፋጢማን ጠርተው ፋጢማ ሆይ እንደዚህ አይነት የቁርአን አንቀጽ ማለት ነው ወርዶብኛል፣ እኔ ነብይና መልእክተኛ በመደረጌ እንዳታለለሽ፣ እኔ ላንቺ ማደርገው ነገር የለም። አንቺ ማለና አክስቴ አብዱል ሙጠሊብ ሰፊያ የነቢ አለይሂ ሰላም አክስት ነች አይደለም? ምንም እንኳን አክስቴ ብትሆኝም አላህ እንደዚህ አይነት ቁርአን አወርዶልና ነገ ማለት ነው ዋራንት የለኝም፣ እኔን አትተማመኝ። እናንተ አብዱል ሙጠሊብ ማለት ነው የቅርብ ዘመዶች ሆይ ሙሐመድ ከናንተ መካከል አላህ መልእክተኛ አድርጎ በመላኩ እንዳታልላችሁ፣ እኔ ነገ በአኺራ ላይ የሚያጋጥማችሁ ስለሚያጋጥማችሁ ጉዳይ በዛ ላይ ምንም ላረግላችሁ አልችልም። ገንዘብ የፈለጋችሁትን ጠይቁኝ እሰጣችኋለሁ ገንዘብ ከሆነ፣ በአኺራ ጉዳይ ግን የኔ መልእክተኝነት የኔ ነብይነት ጋራንቲ አይሆናችሁ፣ እናንተው ለራሳችሁ ስሩ እያሉ። ለዛም ነው ነቢ አለይሂ ሰላም በሌላ ሐዲሳቸውም ወመን በጣዐሁ ዐመሉሁ ለም ዩስሪዕ ቢሂ ነሰብዑ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ለጀነት የሚያበቃውን ስራ ሳይሰራ ቀርቶ ወደ ኋላ ማለት ነው ስራ ያስቀረሰው ነሰቡ ዘመዱ ወደፊት ማለት ነው ሊያስቀድሙት አይችሉም ብሏል ነቢ አለይሂ ሰላም። ኢዘን አዩሃ الإخوة ሞት ለናታችን እንደመጣ ሁላ የኛም ቀንቀኑ አልደረሰም እንጂ መምጣቱ አይቀርም። ዋናው እሳቸው አልহামዱሊላህ እስልምና ላይ ኖረው እስልምና ላይ ነው ሄዱት። እኔና እናንተ ነገ በምን ላይ እንደምንሄድ አናውቅ። ጡባ ወላሂ ደስ ይበለው በእስልምና ላይ ኖሮ በሱና ላይ ኖሮ ነገ አላህ ማለት ነው በእስልምናና በሱና ላይ ወሰደው ሰው ምንኛ አምሮ። ለዛ ነው ኢማም አህመድ ረህመቱላሂ ዐለይሂ من مات على الإسلام والسنة مات على الخير كله። በእስልምና ላይ ኖሮ እስልምና ብቻ አይደለም የነብዩን ሰለላሁ ዐለይሂ ወሰለም በመፈለግ በመከተል ማለት ነው በዛ ላይ ሞተ ሰው መልካም በሚባሉ ነገሮች ላይ ሞቷል፣ ደስ ይበለው አሉ ኢማም አህመድ ረህመቱላሂ ዐለይሂ። ስለዚህ የአኺራ ጉዳይ እንደ ቀልድ የምናየው ጉዳይ አይደለም ወንድሞች። በዱንያ ብቻ መሽጉል መሆን አይደለም። ቅድም እንዳልኳችሁ የፈለገ ሰው የፈለገ ነገር ይስራ፣ አንተ አላህ በሰጠ ነገር ተብቃቃ። የእከሌ ማለት ነው ላንተ መሆን አይችልም። ለዚህም እኮ ነው በአኺራ ጉዳይ መሽቀዳደም ያቃተን። ወላሂ ዛሬ የሰው ልጆች ማለት ነው በየትኛውም ዓለም የሚኖሩ ሙስሊሞች እሽቅድድማችን ምን ላይ ሆነዋል? ዱንያ ላይ ሆናል አይደል እንዴ? እከሌ ሰራ መስራት አለብኝ፣ እከሌ እንዲያረገብኝ። ግን በአኺራ ላይ የሚሽቀዳደም ሰው አለ እንዴ? የለም። ከዚህ ቀደም በፊት የነበሩ ቀደምት ማለት ነው አላህ ቀልባቸውን በኑር الإيمان የሙሉ ሰዎች በእንደዚህ አይነት ጉዳይ ሳይሆን ማለት ነው የሚሽቀዳደሙት ቁርአን በመቅራት ወደ መስጂድ በመመላለስ። በዚህ አጋጣሚ ረመዳን እየመጣ ነው። ትላንት ኡስታዝ ያነሱት ነጥብ አለ። ወላሂ የሰው ቤት ጥሪ በመቀበል የመግሪብ ሰላት የኢሻ ሰላት እንዳያመልጥ ኢንሻአላህ ኡስታዝ ይስላሉ ያርሙኛል። ላኪን ሐዲስ ኢማሙ ትርሚዚ ምንም እንኳን ሐዲሱ ዑለማዎች ከብዙ አንግል ቢጨቃጨቁበትም ሰነዱን ኢማም አልባኒ ረህመቱላህ ዐለይሂ መጨረሻ ላይ የሰጡት ደረጃ አለ ሐሰን የሚል ሰሂህ ባይሆንም ሐሰን የሚል ደረጃ አለ። ተመልሰን አብረን ያለን ኢንሻአላህ ነቢ አለይሂ ሰላም ምን አሉ? من أدرك تكبيرة الإحرام 40 يوما كتبت له براءتان، براءة من النار وبراءة من النفاق. لا أرباك أنا قالوا النبي عليه الصلاة والسلام تكبيرة الإحرام كإمام مجمر إمام الله أكبر بلو الصلاة بميسر بالساعات لأرباكا كإمام قامل أنه درسوا أرباكا تكبيرة الإحرام درسوا يسجد سؤال النبي عليه الصلاة والسلام الله لتنزعت نصف اللي تعللوا عندنا سويو مال أنهم
ስሙ ከጀሃነም ሰዎች አላህ መዝግቡ ብሎ እዛውስ የተመዘገበ እንደሆነ በእነዚህ 40 ቀን ምክንያት አላህ ማለት ነው ስሙ ከእሳት ሰዎች መዝገብ እንዲሰረዝ ያደርገዋል። ንፍቅና ማለት ነው መዝገብ ውስጥ ማለት ነው አላህ ስሙ እንዲሰፍር አድርጎ ይሆን እንደሆነ በእነዚህ 40 ቀን ተክቢረተል ኢህራም አማካኝነት አላህ ማለት ነው ከንፍቅና መዝገቡ ስሙ እንዲሰረዝ አላህ አድርጓል። ከዚህ በላይ የምትፈልጉት ስጦታ አለ? سعيد بن المسيب رحمة الله عليه ما فاتتني صلاة الجماعة منذ 40 سنة ل40 ቀን ማለት ነው صلاة الجماعة አንድ ቀን አመልጣኝ አታውቅም ይላል። 40 ቀን 40 ዓመት 40 ዓመት የሰዎችን ጀርባ ማለት ነው ሰግዶ አያውቅም سعيد بن المسيب رحمة الله عليه اخواني 40 ቀን 30 ቀን ان شاء الله تعالى ከረመዳን አለን አይደል? ከዚህ 10 ቀን ከቀረን ካሁኑ ተክቢረተል ኢህራም ሳመልጣችሁ ለመስገድ ሞክሩ። 30ውን ደግሞ የተለያየ ማለት ነው ጥሪን በመቀበል በሰው ቤት ሄደን መግሪብን እንሰግድ ከሆነ ወይንም ሻምን ሰግድ ከሆነ ስናራ ስንጫወት ማለት ነው እነዚህ ውድ የሆኑ የረመዳን ማለት ነው ተክቢራዎች ያመልጡናል። ከቻላችሁ والله ማፍጠሪያችሁን ይዛችሁን ከአላህ ቤት ተቀምጣችሁ አፍጥሩ። እኔ ከቤተሰባችሁ አታፍጥሩ እያልኩ አይደለም። ሙስሊም ወንድም ማለትና አክብሮ የጠራችሁ ጥሪውን አትቀበሉ ማለት አይደለም። ግን ከሄዳችሁ والله ቁጭ ብላችሁ ማውራሳን አፍጥራችሁ ሽክረን ጀዛከላሁ ኸይረን አላህ ማለት ነው አፍጥረን ይቀበል ኸይሩን ማለት ነው ጨማምር ይስጥ ብላችሁ ተጣጥፋችሁ ማለት ነው ተክቢረተል ኢህራም እንዳመልጣችሁ እዚኑ والله። ስለዚህ اخواني ያ خرابሉ ሆኖ ዱንያ ዛሬ ታገኛታለ ነገ የለች። ስለዚህ አላህ ማለት ነው እናታችንን የሄዱበትን ሀገር አላህ ያሳምርላቸው። እሳቸውን ብቻ አይደለም ከናንተ መካከል እናትና አባታቸው ወደ አኺራ ሄዱትን አላህ ማለት ነው የሄዱበትን አላህ ያሳምርላቸው። አላህ ሆይ ማለት ነው ብዙ ለፍተውልናል፣ ብዙ አድርገውልናል፣ ብዙ ተጨንቀውልናል። አላህ ሆይ ማለት ነው ለጀነት የሚላቸውን በስራ ባይኖራቸውም አላህ አንተ ረህመት ሰፊ ነውና አላህ ሆይ ማለት ነው ጀነት አስገባቸው። በሙያኒ ወንጀላቸው ብዙ ከሆነ ያ አላህ ያብስላቸው። አላህ ሆይ በዚህ ሰዓት ሰከራት ውስጥ ያሉ ሙስሊሞችን አላህ ሰከራታቸውን ያ ረቢ አላህ አግራላቸው። የተጠሙ የተራቡ የተራቆቱ አሉ በዚህ ሰዓት አላህ ያብላቸው አጠጣቸው፣ አላህ ያልብሳቸው። የታመሙ ሙስሊሞችን አላህ ይፈውሳቸው። በልጆቻቸው የተጨነቁትን አላህ አስደስታቸው። አላህ ሆይ ማለት ነው ልጅ የሚፈልጉ አሉ ልጅ አልተሰጡ። እኔ አንዳንዴ ይገርመኛል አንዳንዱ 4-5 አከታትሎ ሴት ይሰጠውና የሚበሳጫል። አንዳንዱ አከታትሎ ማለት ነው ወንድ ይሰጠውና ይበሳጫል። አንዳንዱ ደግሞ ሱብሃነሁ ወተዓላ ምን ነው እነሱ ማለት ነው ሴት የሆነባቸው ለኔ ቢሰጠኝ፣ ምን ነው ወንድ ሆነባቸው ማለት ነው ቢበሳጩት ለኔ የሚያረግ ደግሞ ሚላል አይደል እንዴ? የአላህ ስጦታ የራሱ ህክማ ስላለው ሁሌ ሙስሊም የአላህ ስጦታ የአላህ ምርጫ ያኒ سبحان الله وما كان لمؤمن ولا مؤمنة إذا قضى الله أمرا أن يكون لهم الخيار أو كما قال ربنا جل وعلا. الله ما لني وانا نقر سيوسن يا الله الثاني وسط من قزيم ما لنو يا راسي وانا مرجع أن خير السلالة مؤمن آمين بلونا مقبل يالبت. الله ما لنو لجاتو تنم خير يعني ليالا شو اللي جو يستاتشو لجيت ستوتا يعني إننا نزيم تكمتوتن الله ما لنو كفيلاتشو مجاهد الله يرقلاتشو ትፈራላችሁ እንዴ? ሙጃሂድ ሲባል አሜሪካ ያኒ ጂሃድ ሲባል አሜሪካ ላይ ምንኖር ሰዎች እንደ ጦር ነው የምናየው። እዛ መስጂድ እናቴ እንዲህ ነው የሚነገረው። አርፌ ቢሌን አርፌ አቡበከር ሄጄ ብሰግድስ ዶክተር ያህያ ጋር ሄጄ ብሰግድስ ነቢ አለይሂ ሰላቱ ወሰላም መን ለም የግዙ ጂሃድ ኖሮ በአላህ ስብሓነሁ ወተዓላ መንገድ ውስጥ ማለት ነው ወልቶ ማለት ነው ጂሃድ ያደረገ ወይንም ደግሞ ጂሃድ ካለ በአላህ መንገድ ውስጥ እዋጋለሁ ብሎ አንድ ቀን ያልነየተ በእንደዚህ አይነት መልክ ያኒ አህዋል ላይ ኖሮ አጀል መታ ከዚህ ዱንያ የተሰናበተ ሰዋሉ ነቢያችን ማተ ዐላ ሹዕበት ሚን النفاق ከንፍቅና በሆነ ጫፍ ላይ ሞቷል አሉ ነቢ አለይሂ ሰላም። አትፍሩ ወላሂ አምጣ ብላችሁ አትለምኑ። ግን
እዚህ ሀገር የምንኖር ሰዎች በብዙ ነገር ፈሪ ሆነናል አይደል ሲመጣ ግን አላህ ሆይ እንደውም ለመኑ እና አቡበክር ሲዲቅ እና ዑመር እና አሊ ኢብኑ አቢ ጣሊብ ይሄንን ነበር ሲለሚኖረው አይደል አላህ ማለት ነው ከፊል ልጆቻችን በአላህ ውስጥ የኻሊድ አይነት አምሳያ አላህ ያደርግላችሁ ሌሎችን ያኒ ሴቶችን እና አይሻን እና ፋጢማን ሌላ አምሳያ አላህ ያደርግላችሁ الله سبحانه وتعالى إيمان ستن بإيمان لا نورا بإيمان لا قدلن هذا وبالله التوفيق صلى الله على نبينا محمد وعلى آله وصحبه أجمعين